ለብብታችን አንጨነቅ። አንቺ ግን ብብትሽ አሻሮ ስለሆነ ከተማሪ መሃል ስትጠይቂ ራሱ ሁሌ እንደተኮረኮምሽ ነው። ጋሼ ጥያቄ አለኝ እትዬ ጥያቄ አለኝ በአፍሽ እንደዚህ ክላስ ስትበጠብጪ እሱንም እስከ 3 ነው የተማርሽው። በኩርኩም እየተበሳሽ በዛው በ14 ዓመትሽ አባሮ ያስቀሩሽ አንቺን ነው። እንደ ተማሪ ይናፍቅሻል። እንደ ተማሪ እጅሽ እንዲያውጥተሽ ጋሼ ትምህርት ቤት ሽንቴ መጣ ምናምን ብለሽ አታቂ። እሱንም እስከ 3 የተማርሽበን ለምን የብብትሽ ጥቁረት እኛ ጥቁር ስለሆነ ፊታችንም ጥቁር ብብታችንም ጥቁር ተመሳሳይ ነው እንበል። ይናፍቅሻል። እንደ ተማሪ ሽንት ቤት ሊድ ጋሼ ብለሽ አታቂ። እሱን ነው የምነግርሽ። ደግሞ ስለ ጥቁር ስትሳደቢ ቱቱዬስ ቱቱዬ እኔን ሽላሊት በጣም ነው እኮ የምወዳት ቱቱዬ ኳሻኮራ ቱቱ ኳሻኮር ያለባት ነው የሚመስለኝ። ሆዷ እንደ ኳሻኮር ቁዝር ብሎ የኔ እናት አሁን እንደውም እንትን ብላለች እንቅጥ ብላለች። ቱቱዬ ስለ ጥቁር ስትናገር ለዚህ እኮ ነው ቱቱን እኮ ፍየል በግቱን ጋይስ በግቱን አይደል ከኛ ልጆች ጋር ትቀላቀል በግነሽ ምልሽ እኮ ቱቱዬ ስለ ጥቁረትሽ እዛ ስትናገርሽ ቁጭ ብለሽ አፍሽና አብለሽ ከፍተሽ ታዳምጫለሽ። አሁን አንቺ እኔ ብትሆኚ ፊንገሬ እችልች ወሬ ቲክቶክ ላይ አታወሪ። የምታወሪ ዩቲዩብ ላይ ስለምታጪ ለዩቲዩብ ላይ አስቀምጣት ልቆጥባት ነው የምትዩ። ታለንት የለሽ። ምን ያው ለምሳሌ እዚሁን ቀጥቅጬሽ አውርቼ ነገም ደግሞ ዩቲዩብ ላይ ስገባ ማወራው አላጣም። ታለንት ይጠይቃል። ያንን ብቃት የለሽም አንቺ ለዩቲዩብሽ። ነገ እንሄድበታለን ዩቲዩብ ላይ አስቀምጣት ቁጥብ ላርጋት። ሙድ እኮ ነው ይዝባት ነበር። ለዩቲዩብ ልቆጥባት አስቀምጣት። እንደዛ ነው የምትዩ። እኔ ማሽሙረኛ አርጎኝ አንድ ሰሞን ለዩቲዩብ ላስቀምጣት እያልኩ ነበር። እኔ ግን ታለንት ስላለኝ ዩቲዩብ ላይ ማወራለሁ፣ እዚህ ቲክቶክ ላይ ማወራለሁ። አያልቅብኝም። ብቃት ነኝ። አትፍረዱባት ጆዬ የኬኳ አባት ሌላ ሴት አስረግዞ በሱ ተቃጥላለች። የኔ ጌታ ይሄንን ተዋት፣ ኬኳን ተዋት። በስንት ጸሎት የመጣ ደግሞ ምን አለች? ልጄን ተሳድባ ወይ አምላኬ ሆይ ወይ አምላኬ ሆይ ወይ አምላኬ ሆይ ልጄን ተሳድባ አለች። እግዚአብሔር ይስጣችሁ። ግን እንደው ዘንድሮ እንደ በፊት ሞኝ አይደላችሁ። አባቴ ሙልጭ አርጋ ተሳድባ ልጄን ተሳድባ ብላ ቁጭ አለች እኮ። እንደው ድፍረቷ እኮ ነው የሚገርመኝ። እኔ እኮ ምን አይነት ፈጣጣ የሆነ ድፍረት እንዳላት። ለአንቺ ግን አንድ ነገር ንገርሽ። የትምህርት ቤቱ ምናምን አሳይ ምናምን ስልሽ አላደረግሽም። ታስፋይን ምንም ችግር የለውም። ተማርን ያሉትም ዲግሪ ጫንን ያሉትም ገላቸውን እየሸጡን ያሉት አላያችሁም ጋይስ? ማለት እኔ ከፊንገር ጋር ምን ተባብለን ነበረ አንድ ጊዜ ከጂጂን እየሰደበቻት እያለ ስማይል ብላ ስትናገር ድንገት ሰማዋት። ድንገት ነው ጋይስ፣ ድንገት የሆነ የቱና እንትን ከፍታ የሆነ የቱና ካኑን ከፍታ እንደዚህ ስማይል ስትል ሰማዋት። ኦ ዋው አሁን የትምህርት ቤት ውጤታችንን መጣራት አለበት የሚል ግብ ውስጥ ገባው። አባን ሰጥቼሽ እኔ እስከ 12 አንቺ እስከ 10 የተማርሽበትን አምጪ የሚል ነገር ስጠይቅ ሞራሏን ሰበርኩት። ሸፋፈነችው። ጓደኞቿም አምጡ ይባላልና ብላ ደበብቅ አረጉት። ይሁናልኩ። አንድ ደግሞ ልንገርሽ፣ እኔ ይቅርታ ልጠይቅሽ። አንቺ ቪዲዮ አለኝ ብለሽ የለ ስለና አቤል ምናምን እሱን አውጭና በኔ ይሁንብሽ በኬኳ መለሽ የለ አውጭና አድርጊው። ከዛ እኔ አደባባይ ላይ ለሱ ብቻ ይቅርታ ጠይቅሻለሁ። ተሳስቻለሁ ብዬ ይቅርታ ጠይቅሻለሁ። ምን ይቅርታ ማለት መሸነፍ አይደለም። ለሱ ብቻ ይቅርታ ጠይቅሽ ነው። መቀጥቀጡ ይቀጥላል። ጥቁን ደግሞ የሚያስደስት ነገር የለም። በሱ እንደዛ በሏትኝ። ያንን ነው ልልሽ የምፈልገው። ሌላ የተናገረችው ነገር አለ ጋይስ አለ። ምክር ላይ ናዝ። አይ ብዙም ግን አልሰድባትም ዛሬ። ምክር አገልግሎት ነበረች። ወይ ምክር አገልግሎት ነበረች ዛሬ። በቃ ቁጭ ብላ በቃ አሁንማ እኮ እንደው ጃጀች መሰለኝ። ፊቷም ተጣመመ። እንደዚህ ብልሽ እኛ ጋር ደግሞ የፋሽናቸው ሙድ አደረጉት። እኛ ጋር የሚመጡ ሰዎች ሁሉ በቅናት ይቦለካሉ። ከዛ ኮመንት ላይ እኮ ነው የበጓ አድናቂ ነይ ብሎክ ያደርጓቸዋል። አረ ከቀልባችሁ ሁኑ እንዴ! እኛ ጋር የሚመጡት ሰዎች ብሎክ ይደረጋሉ እያላችሁ የቤታ ተከታዮች ብላችሁ ብሎክ ታረጓቸዋላችሁ። አንድ እኮ የቀረሰው የለም። ፎቶዬን ያረገ አድናቂ ቦልካችሁ እንዳለ እስኪ ተቦለካችሁ እዚህ ጋር አውጡ ብላችሁ እጃቸውን ያወጣሉ። ከራስሽ ቤት አልፈሽ እኮ ኦርደር ቤት ሁሉ ብሎክ ስታደርጊ ነበርኩ እንዴ!
ከራስሽ አልፎ ተርፎ ኦርደር ቤት ራሱ ጨጓራሽ ተቃጥሎ እኮ ብሎክ እያደረግሽ ነው። ገብተውማ ብታያቸው እንዴት እንደምታደርጋቸው መድኃኒዓለም ይሁን። እኔ እኮ ለዚህ ነው ሰው ማላስገባው፣ ባህሪሽን እኮ ስለማቅ ነው። አሁን እሷ እንደዚህ ብላ የምታወራው እኮ የራሷን ባህሪ እኮ ነው የምትናገረው። ምክንያቱም እግዚአብሔር ይስጠው ባለፈው ተናግሯል። ሳላስበው ሪፖስት አደረኩኝ። ለካ እሷን ነው የሚሰድበው። እኔ መች አወኩላችሁ? እኔ ቤታዬ በጽሁፍ ነው የሰደባት። በአፉም አልተናገረ፣ በጽሁፍ ነው። በምን ተጣሉ? በፈስሽ ሻማ አጥፊ ብሎ። ለምን ብዙ ስለምትበላ ፈሳት አያጣትም ብሎ ጌም እየተጫወቱ በፈስሽ ሻማ አጥፊ አላት። አሁን የሚያናድድ ነገር ነው። እሷ ከምትበላው አንጻር ፈስ ከእሷ ቂጥ ጠፍቶ ነው መድኃኒዓለምዬ፣ ከእሷ ቂጥ ፈስ ጠፍቶ ፍሽ አላት። በፈስሽ ሻማ አጥፊ እንዴት እንዲንቀኛል ብላ ልጁ እኮ ንቋት አይደለም። በዛ ጊዜ እኔም ማሽቃበትኩ አሽቃባጭ አይደል? እንዴት ትላታለህ? ዘራፍ አካኪ ዘራፍ አልኩኝ። በውስጤ ግን የሁሉ እህል የበላችሁ እንዴት ላትፈሳ ነው? ቂጧ አልተደፈነ ወይስ በቂጧ በምትበላው ምግብ በምትበላው በግ ሞራው ቂጧን ደፍኖት ከሆነ አላቅም ብዬ አሰብኩኝ። ከዛ ለካ ቱርክ የሰው ገላ የምታሻሽጭ ምናምን ብሎ ለካ ለጥፎታል። እኔ ጠላታችሁ ድርቅ ይበል። ሞዬ ሪፖስት አድርግልኝ ይሄን ቪዲዮ ሲለኝ አላሰብኩትም፣ አላቀላችሁም። ብቻ ሪፖስት አድርኩት። እንዴት ብቻ እንደሆነ አላቅም። አርጊ ብሎኝን ብቻ ሪፖስት አድርገዋል። መጣች እስኪ አላልኩም ትበል። እንደው ቴሌግራም የሷን ብታጠፋ እኔን ማጥፋት አትችልም። መታ የሞን በጣም ትገርሚያለሽ፣ እንዲህ ተሰድቤ ሪፖስት ታደርጊያለሽ የሞን ብላ ብላ አበደች። መታ አበደች። ከዛ ነግሯቸዋል። ሮጬ ወይ ብዬ እንትኗን አጠፋውባት። ሮጬ ቆይ እናንተ በመድኃኒዓለም ቆይ ማሮቼ እናንተ ሁዴ እየጮኸ ነው። ብዙ እኮ ነው ምግብ አልበላም። ኤኒዌይስ እና ሮጬ ሄጄ ሞጋ ሄጄ እግዚአብሔርን አጠፋሁት። እንደውም አጠፋሽዋ ቤታ ሪፖስቱን አጠፋሽዋ ያረግሽው ምናምን ሲል ኧረ እኔ መች አወቅኩ ስለ ፊንገሯ መፖሰት ምናምን አልኩት። እግዚአብሔር ይስጠው እሱም ያልሞተው መቼ ለስ ይናገር ነበረ። ገብቷችኋል አይደለ? ላይክ እና አንደኛ የምትቃጠለው እሷ ናት፣ እኔ አይደለሁም። እኔ አሽሙር ስለሚያወሩ ነው፣ አሽሙር ስለሚሳደቡ ነው። አሽሙር የሚያወሩ እኔም ፎሎ እያደረጉ አሽሙር የሚያወሩ ከሆነ ለእኔ ምን ይጠቅሙኛል? አሁን እነሱ ጋር ገብተው እኮ መጫወት ይቻላል። ብዙ ሰዎች ገብተዋል፣ ተጫውተዋል። ለምሮ ዜድም አልቦልካት፣ ለምሮ ቅድስቴም አልቦልካት። ስም እየጠራን እንናገር እንዴ? ለምሮ ጽናትንም አልቦልካት። ማአት ልጆች እኮ ከእነሱ ጋር ጌም የሚጫወቱ አብሮ የሚውሉ አሉ። ለምን ስሜን አያነሱ? እኔን አይሞልጩኝም፣ አይጣሉም፣ ከኔ ጋር አያሙኝም። በፍጹም አልናገራቸውም። እናንተ ወደ እየጮኸ ነው። ቀን ሙሉ ምግብ አልበላው። አልናገራቸውም። ግን እነሱ ጋር ገብተው ግን በአሽሙር ስለሚናገሩ ነው። ቃልን የሚሰደብኳት ከኮመንት ጀምሮ ስክሪን ሪከርድ ላይ ተደርጎ ስላየዋት እንጂ ልጅቷን የታውቂያት ደግሞ እናንተ ናችሁ መታችሁ የነገራችሁኝ። ቤቷ ተከታታይ ላይቭ ላይ ሆናችሁ ቃል የምትባለው ልጅ ቤታ በአሽሙር ስታሽሟጠጠሽ ነበር አላችሁ። ማናት? ፎቶዋን አሳይታችሁ ምናምን ቢያረጋይስ እንዴ በስማሙ ልብስ ቅዱስ ፈሴ ለኝ ብልስ እንደ ፊንገሯ ያንን አረጋችሁ። አለቀ። ልጅቷን ላሰላሳረኳትኝ የበሶ ጀላቴ ምናምን ባልሽ መላጣ ላይ ቁጭ ብዬ ልጨፍርበት ምናምን አልኩ። ዘጋው። ሌላ ክፉ ነገር አልተናገርኳትም። በቃ ባልሽ መላጣ ላይ ምናምን በዚህ የሚያህል ቂጥ ላይ ያው በተሰራው ሰርጀሪው መሰራቴን ለማሳወቅ ባልሽ መላጣ ላይ ቁጭ ብዬ እንጣጥ ልበል። አንቺ የበሶ ጀላቴ ነው። ክፉ አልተናገርኩም። ዘጋው። ጨረስኩ። አለቀ። ከዛ ደግሞ ቆይ በዚህ አጋጣሚ ሰው የምትናገሪውን ነገር ኢትዮጵያ ብቻ ሰው አሜሪካም ሲሆን ሰው ይገደላል አልሽ ወይዘሪት ፊንገር። ይሞክረኝ። አሜሪካና ኢትዮጵያ ማንንም ደፍተሽ እንደፈለግሽ መሆን ትችይናል። ሰልፍ ዲፌንስ የሚባል ነገር አለ። እጄን እያጨበጨብኩ አልቀበልም። አሜሪካን ሀገር ይሄ ቃታ የሚሳበው ማንኛውም ሰው ቤት አለ። ማንኛውም ሰው መያዝ የሚችልበት ሀገር ነው። የሚጠየቅ ነገር አለ። ያንን አድርገሽ ማንኛውም ሰው እንትን ማለት ይችላል። ምንም የሚያስፈራ ሰልፍ ዲፌንስ የሚባል ነገር አለ። አንድ ሰው መጥቶ እስኪ እኔን ይሞክረኝ አልኩሽ። ያኔ እኔ የምፈራ ሴት አይደለሁም። ግን ምን አይነት አውሬ እንደሆነ እውነት አድራሻይን ቢያገኙት በዚህ ልክ የሚሄዱ ጨጓራቸውን እንዳቃጠልኳቸው ሴቱ አይደለም ወንዱ ገብቶበት እንደሚያሽቃብጥ ህዝቡ እንዲያውቀው እንጂ አሁን ትናንትና ወይኔ አድራሻ የተፖሰተ እኔ በጣም ብልጥ ነኝ። ጠንቅቀሽ ራሷን ኦርደሯን ጠይቂያት። እኔ ዕቃ እንኳን ሲላክ ማለት ነው በምን እንደማስለቃቃለሁ። በፖስታ እዛ ዝም ብለሽ ሄደሽ የኔን ሄደሽ የቤት አድራሻ ለማንም አልሰጥም።
ማርያም ነው የምላችሁ ከድሮም ጀምሮ። ለምን አንድ ቀን ለሆነች ለባርዳር ሊሰጥቻት ነግሬያቸዋለሁ። ቤዛ የምትባል አድራሻዬን ፖስተች። ወጣው ከዛ ቤት። እስኪ በዛ አድራሻሽ ወንድሽ ይምጣና ይሞክረኝ። እስኪ ደውይበት ቁጥሩ ላይ ኦርደርን ተፈራታልሽ አይደል? አዎ ስለምፈራት ነው የምመልስላት። ማለት አላቅም። የሚፈራ ሰው ይመልሳል እንዴ? የሚፈራ እኮ ሰው አፉን ዘጥ አድርጎ ጌም ከፍቶ ይጫወታል። የሚፈራ ሰው ይመልሳል እንዴ? እናት የሚፈራ ሰው እኮ አይመልስም። ጀግና ሰው እኮ ነው የሚመልሰው። ጀግና ሰው እኮ ነው የሚጋፈጠው። ማለት እኔ ጋይስ እምፈራ ፈሪ ኮንኩ ከፈራኋት አልመልስም እኮ እንዴ። ከፈራኋት እኮ አልመልስም። በቃ ጌሜን እጫወታለሁ፣ ሌላ ወሬ አወራለሁ፣ ወይ ሌላ ስድብ እሳደባለሁ። አልሰድባትም ነበር እኮ እያቀለልኩላት አይደል? አብዳ የወጣችሁ ውሾች ይጮሃሉን ውሽሚዋን ስናገርባታል። ልክ ልኳን ነው ቁጭ አድርጌ የምናገር። እኔ ማንንም አልፈራም። ማንንም ሰው ምድር ላይ እንኳን እሷን አይደለም በህዝብ ደረጃ ወጥቼ የተጋፈጥኩ ነው። ማንንም አልፈራም። የሷ ጥቃቅንና ነው። ነገኒ በዘሩ የሰደብኩት ነገ ይገለኛል ብዬ ወይውን ያስገድለኛል ብዬ አስቤ እንኳን የምፈራ ሰው አይደለሁ። አስረግጬ የምነግርሽ ማንንም ምን ያልፈራም። ማንነቷን እንደማውጣታ አደባባይ ላይ ያን ያህል ኦርደራችን ተቀማ እንደዚህ እስክትል ደረጃ ያረኳት እኔ ቤታ ነኝ፣ ማንም አይደለም። እና አንቺ የምታውቂያት እንደማትናገር እንደማትጋገር በቃ ምስኪን ምናምን ነው። ማንነቷን ዝርግፍ አድርጌ እያሳየዋል። ይቀጥላል። የሚቆም ነገር የለም። አንቺ ልትፈሪያት ትችያለሽ። እኔ አሁን ለምሳሌ እንትናን በጣም ነው የምትፈራት እንዳትናገራት እንቁርቲን። እኔ እንቁርቲ እግዚአብሔር የምትመስለኝ በሽተኛ ነው የምትመስለኝ። የሆነ ነገር ከማገገሚያ አድና ደግሞ ምን ሆኛለሁ ነው ምናምን ስትል ነበር። ከማገገሚያ አድና ምናምን ልጆቿን በቃ ህይወቷ ደስተኛ ያልሆነ ደስታ ውስጥ የሌለ ትዳሯን ፈታ። ደግሞ እኮ ያናድዳል እኮ ጋይስ። 3 ልጅ ወልዳችሁ ትዳር ፈታችሁ ምናምን በአሜሪካ ምድር ቤተሰብ ስትረስ ብዙ ነገር አለ። ቤተሰብ እንኳን ኖሯቸው አሜሪካ ነገር ስትረሱ ከባድ ነው። ይሄ ሁሉ ነገር ሆና አሁን እሷን ማስባት ማምላክ እንደዛ ነው። በእኔ እስኪ አንድ ቀን ገብቼ እንቁርቲ ቤት ሳስረዳ አይተሽኝ ታውቂያለሽ? እሷን ገብቼ ፈራውሽ ይሄ እኮ ቢሆን ይሄ ብዬ አስረዳቻት እንኳን አስረዳኝ ይቅርታ ብላኝ እሷን እኔ ይቅርታ ብላኝ ነው ያልኩት። እኔ ቤታ ነኝ። ማንንም አልፈራም። እምፈራትና አነጋግሯ የሚያስፈራኝ ጎል እሺ ይቅርታሽን ተቀብያለሁ ብዬ አወራት ነበር። በፍጹም ያንቹ ግን ትፈራያታለሽ ያልሽኝ ግን ኦርደሯ ቤቷ ገብታ እንዴት እናቴ ፎቶ አነሳችኝ ራቁትሽ እንደዚህ አቅፈሽ ብላ ስትናገራት እኔ ጆከር ምናምን ተሰብስበን ጊፍት ሰጥቻት እኔ ምናምን እንንተና አይዞሽ ብለናት ምናምን ከጎኗ ሆነን ገብታ እንቁርቲዬ እኔ ማርምን እያለቻት እያወራቻት ነው የተግባባቻት። እኔ ቤታ ግን አንድ ቀን ቤቷ ገብቼ ራሴን ዝቅ እንደዚህ አድርጌ አላቅም። ለዛ ነው የምትቃጠሉት። ልዩነታችን እሱ ነው። ለዛሬ ይበቃቸዋል። ነገ ይቀጥላል። የሚቆም ነገር የለም። ደግሞ የማይቆመው ለምን ነው ታውቃላችሁ? አሸናፊ ስለነካ አሸናፊ